አቤላ ማርታን እግሯ ስር ወድቆ ተንበርክኮ ይቅርታ ጠየቃት። እኔ ነኝ ጥፋተኛ፣ አንቺ እውነተኛ ነሽ። አንቺ እውነቱን እየነገርሽኝ አላምን ብዬሽ ነው እንድትዋሽም ያደረኩሽ እኔ ነኝ። አንቺን ሰላምን ቀርቼ ባመንኩት ሰው ተከድቻለሁ ብሎ እንግዲህ ተንበርክኮ ይቅርታ ጠይቋታል ማለት ነው። እሷም ይቅርታውን ለመቀበል ዝግጁ አይደለችም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ቤተሰብ እንግዲህ ከሰሞኑ ማርቲ አቤላን ከኋላ ኋላው እየሄደች እየተከተለችው ሶሊያና አውቃ ነው አንተን አትወድህም ከኔ ጋር ልታለያየ ፈልጋ ነው ብዙ ነገር ስትለው ነበረ። የሆነ ሰዓት ላይ ልጅ አለሽ ብሎ መጣ። ልጅ የለኝም ብላ ስትለው በፍጹም ሊያምናት አልቻለም። እሱን ላለማጣት ስትል የሌላትን ልጅ አለኝ ብላ ዋሽታ የሆነች ልጅ አምጥታ አስተዋወቀችው። ያንንም ሀሳብ ያመጣችው ሶሊያና ነበረች። በመጨረሻም ደግሞ እንደገና ልታለያየችው ስትፈልግ ደግሞ ልጅቷ የእሷ አይደለችም እናቷን አመጣታለሁ አለችው። እንደዛ በምትለውም ሰዓት ደግሞ ማርታ ግራ ሲገባት፣ አዎ እውነቴን ነው፣ አንተን ላላጣ ፈልጌ ነው። አንተ እውነቱን ተናገሪ ስላልከኝ ልጅ እንዳለኝ እርግጠኛ ሆነ አንተ ስላመንከ ለአንተ ብዬ ነው ያመጣዋት፣ ልጅቷ የኔ አይደለም አለችው። እና ያንን ሁሉ ያደረገችው ሶሊያና ነበረች ማለት ነው። ሶሊያና ደግሞ እሱን አትወደውም ስትል የነበረው ማርታ እውነት ትክክል ነው። ሶሊያና ልትበቀለው ነው የመጣችው። ለአቤል ምንም አይነት ፍቅር የላትም፣ አትወደውም። በቃ ያለፈ ነገር ነው። ለበቀል ነበር የመጣችው፣ ወይም ደግሞ ከማርታ ጋር ልታጣለው ማለት ነው። ይህንን ሀሳብ የልጅቷን ጉዳይ ያነሳችውም ራሷ ናት። ከዛ በኋላ ልጅ አላት አለች። መጀመሪያ ልጅ አለኝ ስትል ደግሞ ልጅ የላት ማለች። ብቻ እንዲለያዩ ነበረ ፍላጎቷ። የእነሱን ህይወት መበጥበጥ ነበረ። ተሳክቶላታል ማለት ነው። እንግዲህ ማርታ ያን ሁሉ ቢላትም ተስፋ ሳትቆርጥ ከሱ ኋላ እየሄደች ብዙ ሰዎች ምን ሆነሽ ነው ይሄማ ፍቅር አይደለም ጂኒ ነው እያሉ በጣም ብዙ ሰዎች ብዙ ነገር እያሏት እየሰደቧት የማንንም አልሰማም ብላ እንግዲህ ለሱ ያላት ፍቅር እንደዛ ስትጓዝ ነበረ። ሆኖም ግን ድጋሚ ላገኝሽ አልፈልግም ብሎ ተስፋ ሲያስቆርጣት ተስፋ ቆርጣ ወደ ራሷ በተመለሰች ሰዓት ደግሞ በራሱ ጊዜ እውነታውን አውቆ ደግሞ ይቅርታ አድርግልኝ፣ ካሁን በኋላ ከአንቺ ጊዜ ማሳለፍ እፈልጋለሁ። እኔ የምለው ሴቶችን የምትፈልጓቸው ጊዜ ለማሳለፍ ነው እንዴ? የእናንተ ጊዜ ማሳለፊያ ናቸው እንዴ ሴቶችን? እኮ በጣም ግርፍም የሚለኝ ነገር ማለት ነው። ጊዜ በራሳችሁ ህይወት አሳልፉ ማለት ነው። በራሳችሁ ህይወት ብቻችሁን ሆናችሁ በራሳችሁ ህይወት ጊዜ አሳልፉ። የእናንተን ጊዜ አቃጥላችሁ የሴቶችን ጊዜ የምታቃጥሉት ምንድን ነው ነገሩ? ከአንቺ ጋር ጊዜ ማሳለፍ እፈልጋለሁ፣ ከአንቺ ጋር መሆን እፈልጋለሁ። ያኔ እንደ ዶሮ እንቀጥል። ኦኬ፣ ከአንቺ ጋር ጊዜ ማሳለፍ እፈልጋለሁ። ከዛስ ጊዜው ሲያልፍስ ምኑ የተመታ ነው? ያኔ እንደዛ ስትለምነው እንደዛ ከኋላ ኋላ ስትሄድ በቃ ምንም ቦታ ሳይሰጣት ችላ ብሏት የነበረው ሰውዬ አሁን ገና ለገና ሶሊያና እንደማትፈልገው ሲያቅ እሷ ጋር መቶ ይቅርታ፣ ከአንቺ ጋር ነው መሆን የምፈልገው፣ ከአንቺ ጋር ጊዜ ማሳለፍ ምናምን። በነገራችን ላይ አንዳንዱ ወንዶች ለምን እንደሆነ አላውቅም የሚወዳቸው ከኋላ ኋላ የሚከተላቸው ይሆን አለ አይደለም፣ የሚያከብራቸው ክብር የሚሰጣቸው የሚሳሳላቸው ሰው አይወዱም። በቃ እነሱን ቦታ የማይሰጣቸው በቃ የሆነ የሚያመናጭቃቸው አታየው። በቃ የሆነ ነገር በቃ አለ አይደል፣ በቃ የሚሰድቧቸው ምናምን ሴቶችን ነው የሚፈልጉት። ለምን እንደሆነ አላውቅም። ወንዶች ራሱ የሚያውቁት አይመስለኝ ይሄንን ችግራቸውን ማለት ነው። በቃ በፍጹም ሴቶች ሲወዷቸው ሲንከባከቧቸው አይወዱም። በቃ የምታመናጭቃቸው ምንቅርቅር ያለችው ሴት ነው የሚፈልጉት። ችግራቸው ምን እንደሆነ አይገባኝም። እና እንደዛ ከኋላ ኋላው ስትሄድ ስትለምነው ለማሳመን እሱን ያላረገችው ጥረት የለም። ያ ሁሉ ስትሆን አልሰማ ብሏት አሁን በቃ ተስፋ ቆርጣ ወደ ራሷ ተመልሳ በቃ ብቻዋን ለመኖር እየጣራች ባለችበት ሰዓት ደግሞ መጥቶ ይበጠብጣታል። ለምንድን ነው ወንዶች ግን አንዳንድ ወንዶች ማለት ነው ሴቶቹን በጣም ተበድሏቸውና ተጎዷቸውና ከዛ በኋላ እናንተ ረስተው በቃ የራሳቸውን ህይወት ለመኖር ሲሞክሩ ደግሞ ድጋሚ መታችሁ እንደ ዝንብ ጥልቅ የምትሉት ነገር እኮ ነው የሚገርመኝ። ለምንድን በቃ አንዴ ከህይወታቸው ከወጣችሁ ውጡ፣ በቃ ውጡ፣ አልፈልግም ብላችሁ ከሄዳችሁ ሂዱ፣ ጥርግ ብሎ በዛው ማለት ነው።
ተመልሳችሁ መታችሁ ድጋሚ የረሱትን እንዲያስታውሱ ወይም ድጋሚ እንዲጎዱ አታድርጉ። ካልፈለጋችሁ አልፈለጋችሁም፣ በቃ ትቀራላችኋ። እናንተም ይቀርባችኋል። ያንን ሰው በማጣታችሁ የምታጡት ብዙ ነገር ይኖራል። እናንተ ጋር ብቻ አይደለም መቼስ ወርቆ ያለው ሁሉም ጋር ነው። እና እንደዚህ አይነት ነገር ተጠንቀቁ ወንዶች ለማለት ያክል ነው። ለማንኛውም እንግዲህ ማርቲ ከዛ ሁሉ ውጣ በኋላ ከዛ ሁሉ ለቅሶዋ በኋላ አቤላ ተረድቷት አንቺ ጥሩ ሴት ነሽ፣ አንቺ ለእኔ ብዙ መስዋዕትነት ከፍለሻል። ስለዚህ እኔ አጥፍቻለሁ። እኔ አንቺን ሳላምን ቀርቼ እውነተኛ ሆነሽ ያመንኳት ደግሞ ውሸተኛ ሆና እኔ ተከድቻለሁ። አንቺን እኔ ሳላምንሽ ቀርቼ ነበር፣ ከፍሎኛል ብሏል። እንግዲህ ስራው ከፍሎታል ማለት ነው። እና ይቅርታ ሁሉም ላደረኩት ነገር ሁሉ ይቅርታ፣ እኔ ጥፋተኛ ብሎ እግሯ ስር ወጥቆ ይቅርታ ጠይቋት ነበር። ይቅርታውን አልተቀበለችውም። ያው እንግዲህ ሴት ልጅ ታውቃላችሁ፣ ሆዳ የዋህ ነው፣ ትራራለች። እና በተለይ ለምትወደው ሰው አንድ ይቅርታ ባትጠይቅም ልክ እንደ አብርሽ የሆነ ነገር በቃ የሆነ ነገር ስጦታ ምናምን ብሎ ቢያባብላት፣ ያው በስጦታ ለማለት ፈልጌ አይደለም፣ ብቻ ያው ዞሮ ዞሮ ደጋግሞ ይቅርታ ከጠየቃት ስለምትወደው ይቅርታ ታደርግለታለች ብዬ ተስፋ አደርጋለሁ። ለማንኛውም ወንዶች ተጠንቀቁ፣ ሴቶችን አትጉዱ ለማለት ያክል ነው። እና ቅመሞች ይበያላችሁ በሰላማችሁ ብዝት ይበል። እስካሁን ለነበረን ቆይታ ከልብ አመሰግናለሁ ማለት ነው። እውነተኛ ፍቅር ደግሞ ያው እንግዲህ ያሸንፋል። እንደዚህ ልክ እንደ ማርቲ ማለት ነው። ታግሱ ታግሱ፣ የሆነ ሰዓት ላይ እየተንገዳገደም ቢሆን እየተመናመነም ቢሆን አንድ ቀን ሊቆም ይችላል ብዬ አስባለሁ። እንግዲህ ያው ሶሊያና አሁን ያው ጥጓን ይዛለች ማለት ነው። ማርቲ ይቅርታ ካደረገችለት አብረው ይሆናሉ ብዬ ተስፋ አደርጋለሁ። ለማንኛውም ሶሊ ስትሉ የነበራችሁ ሰዎች እንግዲህ ታይታችኋል ማለት ነው። ሰላማችሁ ብዝት ይበል።